ሲስተር ወይኔ እዛ ጋር ገደላት እኮ ቤዛ ፍጥነት ጨምሪኝ ከጀርባችን እየመጡ ነው አንተ በዚህ ነው ያስክ በምንም ታምር ሳንይዛቸው ማምለጥ የለባቸውም ተባባል እሱ እኮ የኛ ቤት ዘበኛ ነው እንዴት ዝም ብሎ ይወጣል ፍቅር የቤቱ ዘበኛ ቢሆንም እኮ የራሱ እረፍት ሰዓት አለው ደግሞ ብቻውን የወሰነው ነገር አይደለም እትዬን ፈቅደውለታል ምን ማሚ ራሱ ፈቅዳለት ነው የውጭ ስራ ሊሰራ ሄደው እያልሽ ነው ይሄን በፍጹም ልቀበል አልችልም እንግዲህ ፍቅር ምንም የማዋሽበት ምክንያት የለም የሆነውን የነገርኩሽ ምን አልሽ አንቺ እናንተ ልጆች እዚህ ቆማችሁ ምንድን ነው የምትሰሩት ፍቅር እዚህ ምን እየሰራሽ ነው ወይ ማሚዬ መቼ መጣሽ እኔ እኮ ሮማንን አሹ የት እንደሄደ እየጠየኳት ነበር ሌላ ምንም የለም ቆይ እንዴት በሆነ ነገር ተበሳጭተው ወደ ቤታቸው ሲገቡ ስላየኋቸው ይሄንን መረጃ ደግሞ እኔ ሄጄ ለፖሊስ መናገር አለብኝ ሊዱ እባክሽን አይምሮ ይኖርሽ ስለ ቤዛ ያየሽውን ነገር ለማንም መናገር የለብሽም እንዴት ዝም እላለሁ ፍቅር እነ ቤዛ ለሚያሳዩት ጭካኔና ጥላቻ ይሄ ለእነሱ ጥሩ አጋጣሚ ነው እኔ መናገር እንደሌለብሽ በግልጽ እየነገርኩሽ ነው አንቺ ግን አትሰሚኝም አሁን ሄደሽ ብትናገሪና ብታሳስሪያቸው ሲለቀቁ እንደማይለቁሽ ታውቂያለሽ ይኸውልሽ እኔ በአንቺ ማስፈራሪያ መቆም ሴት አይደለሁም እሺ ያየሁትን ነገር በሙሉ ሄጄ ለፖሊስ መናገር ስላለብኝ አሁን ዞር በይ ከመንገዴ አንቺ ብት ሴትዮ ይኸውልሽ አሁን ሄደሽ ስለነ ቤዛ ምንም የምትናገሪው መረጃ የለም እሺ አርፈሽ የራስሽን ህይወት ኑሪ ልቀቂኝ ፍቅር ይኸውልሽ በአንቺ ማስፈራሪያ መቆም ሰው አይደለሁም እሺ ልቀቂኝ በጉልበት ልታስቆሚኛች ወይ ሊዱ አለቅሽም አንቺ ሰፈር ውስጥ ሁከት መፍጠር ብቻ ነው የምትፈልጊው ይሄን ደግሞ እኔ በጉልበት ያስቆምሻለሁ እሺ ልቀቂኝ ፍቅር እያሳመምሽ ነው ወይ ልቀቂኝ እናንተ ሁለት ልጆች እዚህ መንገድ ላይ ቆማችሁ ምን አይነት ትግልና ጸብን ጀመራችሁት ምን እንደተፈጠረው እውነቱን ንገሩ ሰላም ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ ሰራተኛ አዳይ ክፍል 271 ይዤላችሁ ቀርብ ያለው የኔን ቪዲዮ ከወደዳችሁት ላይክ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን ፍቅር ለቤዛና ለዳኒ እየሸፈነችና እየደበቀችላቸው ትገኛለች ማለት ነው ፖሊሱም እንግዲህ የሆነ ፋራ ነገር ነው እንግዲህ ቢመረምራትም ምንም ነገር አልቻለም ግን ሁሉም ነገር ፍቅር ታውቃለች ማለት ነው ሊዱ እውነቱን ልትናገር ልታወጣ ስትል ጸጉሯ ጭምድድ አድርጋት ይዛትና አንድ ትፍሽ እንዳትይ በማለት እንግዲህ የተከራከሩም ነበረ ሲከራከሩም ያለ በመሃላቸው ፖሊሱ መጣ ቤዛና ዳኒ እጃችሁ ወደ ላይ ብሎ ፖሊሱን እንግዲህ ካቆማቸው በኋላ እንግዲህ ስፔክተር ብሎ ዳኒ ውሸቱ እንግዲህ የሚሄድበት ቦታ እያመቻቸ ከኋላ እያየ ነበረ ከዛ ወይኔ ህፃኗ ገደላት በማለት እንግዲህ የፖሊሱ ልክ ፊቱ ዞር ሲያደርግ ቤዛና ዳኒ የሮጡ ያመልጣሉ ማለት ነው ቤዛ ከጀልባችን እየመጡ ነው ሩጪ እያላትም እንግዲህ ከዛ ፖሊሱም አንተ በዚህ እኔ በዚህ በኩል በምንም ተአምን እነዚህ ማምለጥ የለብን በማለታቸው እየሮጡ ይገኛሉ ማለት ነው እንግዲህ የቤዛና የዳኒ ተንኮል በጣም እየቀጠለ ይገኛል ማለት ነው እና በጣም ነው የሚያናድዱት ማለት ነው ዳይመንድ እና ኩኪ እንግዲህ ትናንትና ባየነው በትናንትና ቪዲዮ ላይ የሆነች ልጅ ሽጉጥ ደቅነባቸው ነበረ ከዛ በሱ ምክንያት እየተራራጡ ይገኛሉ ልጅቷማ ያማታል በደንብ ነው የሚያማት በማለት እንግዲህ ሽጉጡን እንግዲህ እኔ ላይ ሲተነጠጠው እኮ ነፍሴ ሰባተኛ ሰማይ ደርሳ ተመለሰችው እያለ ዳይመንድ ያወራል ማለት ነው ከዛ ኩኪ ትሰክበታለች ምንድነው የሚያሰገለፍጥሽ ሲላት ጊዜ ያንተ ሁኔታ ነው እንዴት እንደሆንክ ምንህን እኮ ወንድም አይመስልም ነበረ እንደ ወንድ ራሱ አትመስልም ነበረ በማለት ኩኪ እንግዲህ ትስቅበት ሽጉጡ እኮ ያዘችው እኮ እብድ ናት እብድ ምንም ነገር ማድረግ ይችላል ያም ሽጉጥ ፊት ለፊታችን ተደቅኖ በማለት አንቺ ቆይ አልፈራሁም ለማለት ነው እንዴ እኔ ቢያንስ እንዳንተ አልሆንኩም አንተ እኮ ወንድ ነህ ከኔ ቢሰህ እንኳን ፍራትህን ገሎ ወጣ በማለት ከዛ በቃ ገለፈሽ ብሎ ዳይመንድ እንግዲህ አንቺ ጂጂዳ እያላት ማን ነው ጂጂዳ ማሲላት አንቺ ነሻ ከፈለክሽ ብዩ እያላት እንግዲህ ከአሁን በኋላ እንዳትከተይኝ ወሬኛሽ ሳይሆን ገዛ ጣጣት ያለሽ ሂጂ ጥፊ ከፊቴ እኔም ካንተ ጋር መታየት አልፈልግም ፈሪ ብላው እንግዲህ ማን ነው ፈሪ ሲላት ከዛ አንተ ይሄው በጥፊ ብዬ ወደ ልጅነትሽ ሳልመልስሽ ከፊቴ ጥረግበይ ይላታል ምን ትመስላለች ጥፊ ይላታል ኧረ ቤት ከያለች እሷም ትጮህበታለች እኔማ ከሰፈሬ ወዴት እሄዳለሁ ከዛ ምን ይመስላል ወረኛ ብላ እንግዲህ ኩኪ ረክታው ትሄዳለች አንቺ ዶሮ ብሎ እሱም እንዴት ተደፋፈርን በማለት እንግዲህ ዳይመንድ
በጣም አሪፍ ብሎ እንግዲህ ቅይም ይዞባታል ማለት ነው። አዳይ ሊዱ እንግዲህ ለዴቭ እውነቱ ልትነግረው መጣ። ሀያ ስትል ምን ፈልገሽ መጣ ስትላት እንዴ ምን ችግር አለ ብመጣ ሊዱ ያን ምስኪን ዶክተር እንዳስጨነቅሽው ያልሆነ ነገር እንዳደረግሽ ሰምቻለሁኝ። ከዚህ በኋላ እንደዚህም ተደርጊ ነገር ታቆይ ማለት ስትላት አይ ዶክተር ደውሎ ነገረሽ እንዴ? ይሄ የሚነገር ነገር ሆኖ ነው? አንቺ ልጅ ቆይ የሰው ሰላም መንሳት ባህሪሽ ነው እንዴ? ብላ አዳይ አንቺ እኔ ለመናገር አቅሙ አለሽ? እኔና ዶክተር ባወራ ነገር ምን አገባሽ? ለምን ነው የማያገባኝ? ያስፈራራሽው እኮ ነው እንደዚህ የሚያደርገው። ይኸውልሽ እኔ እሱ አላስገደድኩትም፣ በገዛ ፍቃዱ ነው የሚታዘዘኝ። አንቺ እዚህ ቆመሽ ብጮህብኝ ምንም ምክንያት የለሽም። እሱ የሚታዘዝሽ እኮ ፈርቶሽ አይደለም፣ ሚስጥሩ እንዳይወጣ ነው። ደግሞ በኔና በሱ መሀል ምንም ነገር እንደሌለ ጠንቅቀሽ ታውቂያለሽ። አንቺ የፈለግሽውን ነገር መናገር ትችያለሽ። የሆነ ነገር ቢፈጠር ሁሉም ነገር ላይ ሬበ ነግረዋለሁ ብላ እንግዲህ ሊዱ ታስጠነቅቃታለች። የፈለግሽውን መናገር ትችያለሽ ብላ አዳይም ከአንቺና ከኔ ማን የበለጠ እንደሚያምን እናያለን። እሺ አሁን እሄዳለሁ፣ በኋላ የሚፈጥረው ነገር እኔ የለሁበትም ትላለች ሊዱ። አሁን በአስቸኳይ ውጪ ብላ አዳይ ስታወጣትም ነበረ። ዝም ብለሽ አትጫወቺ፣ ከዶክተሩ ጋር እንደዚህ ማለት ከነበረበች በፊት ነው እኔ ላይ ስትጮሂ ብላ አዳይ አንድ ጥፊ ስትሰጣት ዴቭ መጥቶ ያያል። አዳይ ምን ተፈጥሮ ነው ብሎ በጥያቄ አፈጠጣቸው። አዳይም ምንም ነገር አልተፈጠረም እርሳው ምናምን ትለዋለች። እንዴት ነው እርሳው የምትይ? አንቺም እንዴት የሆነ ነገር ብትናገርሽ ነው እንደዚህ ጥፊ የምትመቻት? በማለትም እንግዲህ ዴቭ ለአዳይ ያፈጣታል ማለት ነው። ከዛም በኋላ እሷንም እንግዲህ እኔ ነኝ የምታምነው ወይስ እሷ ነው የምታምነው? እሷ የምታምን ከሆነ ከፈለክ መሄድ ትችላለህ። በእኔና በዶክተር መሀል ምንም ነገር የተፈጠረ ነገር የለም፣ አንተ ዝም ብለክ ነው ብላ አዳይ እንግዲህ ለዴቭም ታስረዳዋለች ማለት ነው። ዴቭም እንግዲህ ታዲያ እንዴት ነው የምነግርህ ነገር ሰምተህ የምታመኝ ከሆነ እምነኝ፣ ካልሆነ እንደ እህትህ መውጣት ትችላለህ ብላ አዳይ ረክታው ትሄዳለች ማለት ነው። ከዛ ዴቭም ተበሳጭቶ ቆይ ምንድነው የተፈጠረው? ምንድነው እንደዚህ የሚያበሳጨችው? አዳይ ለምንድነው እንደዚህ የተናደደችው ብሎ ዴቭ ማሰብ ጀመረ ማለት ነው። ከዛም በኋላ እሱንም ኩኪና እንግዲህ ቅምጥል ለምንድነው ስለ ዳይመንድ ሲወራ ቶሎ ብለሽ ምትናደጁ? ቅምጥል ምንድነው ሁልጊዜ አንቺ እኔ ላይ ስም ያነሳሽ ቤት ውስጥ ምትወቂቢ እንደ ህፃን ልጅ ብላ ትናገራለች ማለት ነው። ከዛም በኋላ ዴቭን ሮማንና አሹ ምን ሆነሽብኝ ነው ብሎ ስራ ይዤ እኮ ነው አሹ። ቆይ ወዴት ልትሄድ ነው እንደዚህ የምትጣደፈው? የውልሽ እኔ አንድ የቀን ሙሉ ስራ አለብኝ፣ ለዛ ነው እንደዚህ ሆንኩት። አይ አሪፍ ነው እና ለምን ፈልገኸኝ ነው የጠራኸኝ? ያው እኔ ሲሄድ እዚህ ማንም ስለሌለ እንድታይ ፈልጌ ነው በማለት እንድጠብቅልኝ ሲላት ጊዜ እሺ ችግር የለውም አይልሃለሁ። ለእትዬ ግን ተናገርካቸው በኋላ እንዳይቆጡም እና ለእርሳቸው ሳልናገር እንዴት ነው የምወጣው? አስፈቅጃለሁ። በቃ እሺ ያሹ የተጠነቀቅ ስራ ትለዋለች። ከዛ ያሹ አየር ሮማን እኔ ያሹ ቀብራራ የሚል ልጅ እንዴት ነው ማንጠነቀቀው ይላል ማለት ነው። ቻው ብሎ ለሮማን እንግዲህ ስማትና እሱንም ወደ ስራው ያመራል። ሮማንም ወደ እንግዲህ ወንበሯ ላይ ቁጭ ብላ የሚወጣና የሚገባው መከታተል ጀመረች። አሹ ሲወጣላት ማለት ነው። እንግዲህ ሊዱ አርገዋ ላይ ቁጭ ብላ ብቻዋ ማውራት ጀምራ ነበረ። እኔ ከነሱ ጋር አይደለሁም፣ እኔ ያቺ አዳይ ካልሰራሁላት ዋጋ አስከፍልሻለሁ ብላ እያለች ነበረ። ፍቅር ተንከሲስ እንግዲህ አውቃ እየመጣች ሊዱ ብላ መጣ አጠገባ ቁጭ ትልና ከዛም በኋላ ሊዱዬ ብላ እዚህ ሆነች ነው የሰማች ዝም የምትይ ስትላት፣ አንቺ ደግሞ ምን ፈለግሽ ትላታለች ሊዱ ማለት ነው። እኔ ላንቺ እውነተኛ እህትሽ ነኝ። አንቺ የደረሰብልኝ በደል ሊገባሽ አይችልም። ብቻ ብትተኝ ደስ ይላል ብላ ሊዱ ውጭልኝ ትላታለች። እንዴት ነው እንደዚህ የምትይኝ? እኛ እኮ ህመሞች ነን። ምን ሆንሽ ነው ስትላት፣ በቃ ተይኝ አልኩሽ ፍቅር ውጪ ትላታለች ማለት ነው። ይኸውልሽ ሊዱ ከአንቺ ጋር ለመቆሜ ብቻ አንቺ ንገርኝ። ይሄን ያክል የምታስቢ ነገር ከሆነ በጣም ደስ ይላል ግን አሁን ውስጥ ያለው እንዴትና በቃ ልትለጅኝ አትችይም ትላታለች ማለት ነው። ምን አይነት ደረቅ ናት ብላ ፍቅርም እንግዲህ እሺ ሊዱ ብላ እኔ እህትሽ እያለሁ ማንም ሰው አጠገብሽ ደርሶ እንዲያወርድሽ አልፈልግም ትላለች። ይኸውልሽ ስለመጣሽና እንደዚህ ስላልዝናናሽኝ አመሰግናለሁ። አሁን ግን ብቻዬን ተይኝ ብላ ውጭልኝ ትላታለች ማለት ነው። ከዛም በኋላ እሷም እንደዛ ካለቻት በኋላ ሊዱ እሺ ውጭ ብላ ታባራታለች። ፍቅር ግን የገባችው ሌላ ነገር ተንኮል አስባ ነበረ። እቺ ምን አይነት መርዝ ናት? ደህና ያሰበች አይመስልም፣ ለራሷ ነው ያቀደችው ብሎ ከዛም በኋላ እዚህ ጋር እንግዲህ ዴቭ ዶክተርና እንግዲህ ዳይመንድ ማውራት ጀመሩ። እዚህ ጋር ሊዱ
ሊዱና እንግዲህ እዚህ ጋር ደግሞ ፍቅርና ሮማን ተፋቷል ማለት ነው። ከዛ በኋላ ሮማን እንግዲህ ከፍቅር ጋር ተያይዞ እየዋሸች ትገኛለች። ውሸት እያወራች ቀጣጥላ እያወራች ትገኛለች። ልክ እናቷ ስትመጣ እንግዲህ ውሸት ነገር ክፍሏ ናት እኔ ሄጄ አረጋጋታለሁ ብላ ውሸት እያወራች እንግዲህ ስራሽን ጨርሽና ማውራት ትችያለሽ ሮማን ትላታለች። ፍቅር ምታግዣት ነገር ከሌለ ወደ ክፍልሽ ግቢ ስለጨረስኩ ብትሄጂ ይሻልሻል ብላ ሮማን ትላታለች። ኧረ ከቤት እወጣለሁ ሲጀመር ለምንድን ነው የምትወጪ? ይኸውልሽ ድጋሚም ከነ ቤዛ ብታይ ይሄው እኔ ለማየት ያብቃሽ ትላታለች። ኧረ ከነሱ ጋር ከተጣላሁ ቆይቻለሁ ሌላ ቦታ ነው የምሄደው ቢሆን ነው የምሻለሽ ብላ የፍቅርን ታስጠነቅቃታለች ማለት ነው። እንግዲህ የዛሬ የነበረን ቆይታ በዚሁ አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚህ እሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ትሆኑ በአክብሮት እንጠይቃለን። በቀጣይ ክፍል ቤዛና ዳኒ እያዛሉ ወይስ አያዙም የሚለው ነገር በቀጣይ ክፍል እናያለን ማለት ነው።